ክርስቶስ ሲሞት አምላክ ሞተ ማለት እንችላለን እንዴ? ምክንያቱም ብዙ ጊዜ በተለይም ደግሞ የክርስቶስ ሞትና ትንሣኤ በሚታሰብበት ሰሞን ክርስቶስ ስለኛ ሞተልን እንላለን። ታዲያ እንዴት ነው የዘላለም አምላክ ይሞታል እንዴ? ወይስ ሌላ ነገር አለ? ክርስቶስ የሞተው በስጋው ነው፣ በመለኮታዊ ባህሪው አይደለም። ምክንያቱም የሚሞት መለኮት የለምና። እግዚአብሔር አምላክ ሊሞት አይችልም፣ የዘላለም አምላክ ስለሆነ። እግዚአብሔር ዘላለማዊ ነው። እግዚአብሔር የማይሞት ነው። ታዲያ እግዚአብሔር የማይሞት አምላክ ከሆነ በትክክል በመስቀል ላይ ምንድን ነው የተፈጠረው? ያ አንዱ እውነተኛው አምላክ ራሱን በስጋ ገለጠ። ከሌሎች አምላኮች ውስጥ አንደኛው አይደለም፣ የተለየው አካል ፐርሰን አይደለም። አንዱ አምላክ ብቻዬን ነኝ ከኔ ሌላ አላውቅም ያለው ራሱ በስጋ ተገለጠ። ያም ስጋ በግ ተባለ፣ ያ ስጋ ታመመ፣ ያም ስጋ ስለ እኔ ኃጢአት ተሰቃየ፣ ያ ስጋ ሞተ። በትንቢተ ኢሳይያስ 53 ላይ የተጻፈው ትንቢትም ተፈጸመ። ክርስቶስ በስጋ ሞተ፣ በመንፈስ ግን ያው ሆነ። በእርሱ ቁስል እኛም ተፈወስን። አምላክ ግን አሁንም ያው አምላክ ነው። ከፋሲካ ጋር በማገናኘት ለዚህ ነው ቃሉ እንዲህ የሚለው ፋሲካችን ክርስቶስ ታርዷልና። ምሳሌያዊ አባባል አይደለም፣ ግማሽ እውነትም አይደለም። እውነትና እውነት ብቻ ነው። ከእንግዲህ ሌላ በግ የለም፣ ክርስቶስ ብቻ። ይሄ ማለት ሌላ ተመሳሳይ በግ የለም፣ አብቅቷል ማለት ነው። ማለትም ሌላ መገለጥ፣ ሌላ አማላጅ፣ ሌላ ማብራሪያ ክርስቶስ በቂ ነው። ተጨማሪ አካላት፣ ተጨማሪ ልዩነቶች፣ ተጨማሪ ክፍሎች አንዱ ስለ ሁሉ ሞተ። አሁንም በደንብ እናስተውል። አምላክ አይሞትም። አምላክ ሞተ ካለን ዘላለማዊነቱን ያፈርሰዋል። አንድ እውነተኛ አምላክ ብቻ ነው ያለው፣ የማይከፋፈል፣ የማይለያይ፣ የማይደበላለቅ አንድ አምላክ፣ በስጋ የተገለጠ አንድ አምላክ፣ ራሱን ለሕዝቡ ቤዛ አድርጎ የሰጠ አንድ አምላክ፣ በደሙ ዋጀን። አንድ መስዋዕት ለዘላለም፣ ብዙ መስዋዕት አይደለም፣ ብዙ አካላት የሚያቀርቡት ነገር አይደለም። አንድ አምላክ በስጋ ራሱን የሰጠበት ነው። ክርስቶስ ስለኛ ሞተ፣ ማለትም በስጋ ሞቱ መስዋዕቱን ፈጸመ።